የሚያዝያ ይሁን የካቲት አላስታውስም አሁን ጌታችን መጣና የ4 ወር የዝናብ ነጠብጣብ የሚያክል ነፍሳት ተመልከት እንግዲህ የ4 ወር የዝናብ ነጠብጣብ የሚያክል ነፍሳት ቁጥር ከሲኦል ወደ ገነት ታወጭ ዘንድ ቃል ኪዳን ገባውልሽ ብሎ የ4 ወር የዝናብ ነጠብጣብ ያክል ነፍሳትን እንድታድን ቃል ኪዳን ተሰጥቷታል። ይሄ ማለት ዓለም 7 ጊዜ ቢፈጠር እንኳን ይሄን ቁጥር አያገኘው። 4 ወር ነጠብጣብ ማለት ድፍን አንድ ክረምት ማለት ነው። የአንድ ክፍለ ከተማ ዝናብ በአንድ ቀን ሌሊት የዘነበ እንኳን ቁጥሩ ከስላሴ በቀር ፍጡር አያውቀውም እውነት ለመናገር። ነገር ግን የ4 ወር የዝናብ ይሄማ ከሆነ ክርስቶስ ሰምራ ዓለምን ጨርሳ ድነዋለች። እሺ ጨርሰዋል። ነገሩ ተጠናቋል። እሺ ዘማርያም ቀጥሉ። እሺ በተቻለ መጠን ግን መጽሐፉን እያሳየን ቢሆን በጣም ይመረጥ ነበረ። እኔው የቅድሙን አንድ ነገር ላሳይና ስተቱን ይሄን መጽሐፍ ስለጠቀሱት ማለት ነው። የእመቤታችን ነገር አንዱ ርዕሰ አንገድል ወደ አንዱ እየዘለልን ያለ ነው። እስካሁን ድረስ አንድ መረጃ አልመጣልኝም። እመቤታችን ቅድስት ድንግል ማርያምን ቤተክርስቲያን ፈጣሪ ናት ብላ በግልጽ የጻፈችበትን ማስረጃ አምጡ። በቃ ትክክለኛው አሁን ነገር ማፍረጥ ያለብን እዚህ ጋር ነው። ብዙ ርዕሰ ጉዳይ በአንድ የመርገጥ አይደለም። ሰው መድማት አለበት። ርዕሰ ጉዳይ አንድ ርዕሰ በደንብ ማድማት አለብን። ከመጣሽ ማርያም ታምጣሽ ብለን ማለት። ከዛ ውጭ ግን አንዴ ገድለ ተክለ ሃይማኖት፣ አንዴ ገድለ ክርስቶስ ሰምራ፣ አንዴ መርቆሬዎስ እየዘለልን ስንሄድ ግን በቃ በጥባጭነት ነው የሚሆነው። የመረጃ ሰው ነው መሆን ያለብን። መጽሐፉ ማሽከርከር አይደለም ማየት ነው ያለብን። እሺ እንዳያስቷችሁ ተጠንቀቁ የሚለው መጽሐፍ ጠቅሰው አዲስ አበባ ሐምሌ 4 86 ይሄን ያሳዩን። ይሄ ላይ ያሳዩ በቃ አለቀ። ይሄን እኔው ምንድን ያለው እዚህ ጋር እመቤታችን ጥንተ አብሶ የለባትም ይላል። ከዛስ እመቤታችን ቅድስት ድንግል ማርያም ጥንተ አብሶ አለባት ላሉት ቤተክርስቲያን ስለእመቤታችን የምታስተምረው ትምህርት የምታምነው እምነት የምታስተምረው ትምህርት በሰማይ በምድር ካሉ ፍጡራን ሁሉ የተለየች ከፍተኛ ነው። እሺ የተለየና ከፍተኛ ነው። አምሳያ እኩያ ጓደኛ አላት ብላ አታስተምርም። እሺ መገኘቷም ከሰው በተፈጥሮ ሴት ብትሆንም የግብር ጓደኛ የላትም። በደንብ ስሙ። ምን መገኘቷ ከሰው ተፈጥሮ ጾታ ቢሆንም የግብር ጓደኛ የላትም። እንደ ድንግል ማርያም የአምላክ እናት የለች። ልዑል እግዚአብሔር በተፈጥሮ አልቆ በክብር የፈጠራት ናት። ምን ያላት ናት? የፈጠራት ናት። ይህን እኮ ነው የሚናገረው። እንቀጥል። ለእናት ለአባቷ የብፅዓት ልጅ ናት፣ የስለት ልጅ ናት። በዚህ መሰረት በእናት በአባቷ ቤት 3 ዓመት ከኖረች በኋላ 12 ዓመት በቤተ መቅደስ መላእክት እያገለገሏት ህብስተ ሰማያዊ እየተመገበች ኖራለች። እሺ ልዑል እግዚአብሔር ከእናቷ ማህፀን ስለመራ በሴቶች ከሚደርሰው ሁሉ መንፈስ ቅዱስ ስለጠበቃት በኃጢአት ምክንያት የመጣ ርኩሰት አላገኛትም። ተፈቶ ማህፀን ልማደ አንስ ርስሐተ ኃጢአት የለባትም። ታዲያ ቤተክርስቲያን ምንድን ነው ከዚህ ውጭ የምታስተምሩ ትምህርት? ምን ያላት ናት? በተፈጥሮ አልቆ አክብሮ የፈጠራት ናት። ገጽ ስንት? 28 የፈጠራት ናት። ምንድን ናት? ፍጡር ናት። ምን ነው ገጽ 30 ሲያነቡልን ገጽ 28ን ዘለሉት? መጽሐፉ ያለው እንደሚናገረው ጥንተ አብሶ የለባትም ያለችው እዛም እዚህም ከመርገጥ። ሁለተኛ ቅድም ናነሱ ጠይቄ አሁንም ጠይቄ ነው የማቀርበው። ምክንያቱም ድንግል ማርያም ፈጣሪ ናት የሚሉ ስላላሳዩኝ የቱ ጋ ነው? ገድለ ተክለ ሃይማኖት ላይ የአቡነ ተክለ ሃይማኖት በሕማመ ብድብድ ማረፋቸውን ከክርስቶስ ስቅለት ጋር እኩል ነው የሚለው? እንደ ስቅለቴ ነው የሚለው ወይስ ስቅለቴ ነው የሚለው? አንድ። ሁለተኛ ይህ ሰይጣን ብለው የነገሩት ያ ሰው ሰይጣን ያደረበት ሰው ነው ወይስ በቁሙ ሰይጣን ነው ይላል? እርሱ ነው መረጃውን የጠቀሱት። ገድለ ተክለ ሃይማኖትን የጠቀሱ ምዕራፉን ገልጸው ለሰው ሰይጣን ነው በቁሙ የተጠመቀው፣ ይሄ ሰው አልነበረም ብለው ገልጥ ያሳዩናል። ከዛ ደግሞ ቀጥሎ እንዳሉት ሄዶ በዳውሮና በዛ ሄዶ ስብከት አገለገለ። ይህንም ከገድለ ተክለ ሃይማኖት ያቀርቡናል። ከዛ ወደ ገድለ ክርስቶስ ሰምራ እንመጣለን። አሁን ላቀርበው ሁለቱም ጥያቄ ከገድሉ ከራሱ የእርሶ ምላሽ አልፈልግም። ከራሱ ከገድሉ እያነበቡ ይሄው ከዳውሮ ሄዶ እዚህ ያገለገለበት ይሄ ሰው መጀመሪያ በቁሙ ሰይጣን ነው የሚለው ልቡሳነ ስጋ ይላል ወይስ አይልም? ስጋ የለበሰ ሰይጣን ነው የሚለው ያ ማለት ሰው ሆኖ ግን ሰይጣን ያደረበት ልቡሳነ ስጋ ነው የሚለው ገድለ ተክለ ሃይማኖት ያውም ደብረ ሊባኖስ ገዳም ያሳተሙ ነው የሚለው ወይስ ሰይጣን ነው የሚለው? ሰይጣን አጠመቁት ነው የሚለው? ክፈቱትና ያሳዩን፣ ህዝቡ ይፍረድ። እንደው ዌልካም። አሁን እንቀጥል።
እሺ ይቀጥሉ መርጌታ። መልካም ከጀመረበት ልነሳና ስለ ድንግል ማርያም ከተናገረበት አሁን ዘማርያም ገጽ 28ን አንብቦ ገጽ 29ንም አልደረሰም፣ ወደ ሌላው ነው የሄደ። ገጽ 30 ላይ እዚሁ መጽሐፍ ገጽ 30 ላይ ሂድልኝና እንነጋገር። ግድ የለም አሁን ገጽ 30 ላይ ና፣ ገጽ 30 አውጣው። እሺ ይጠቀሙ። እኔ በራሴ መልሳለሁ። ይቀጥሉ፣ እርሶ ራሱ ያንብቡት። ይቀጥሉ። ደግመህ እንድታነብልኝ በኋላ በአንተ መጽሐፍም ስላለ ገጽ 30 ላይ አንተ ያብራራኸውን እየተናገረ መጣና መጨረሻ ነገሩን ሲቋጭና ሲደመድም ግን ክፉ አሟሟት ሙቶ ነው መጽሐፉን ወደ መቋጫ ያመጣው። ከዚህ ወጥቶ ነው የሚለው። ያንን ሲያብራራው አሁን ዘማርያም ሲናገር እንደነበረው አይነት አመጣጥ መጣና ከዚህ ወጥቶ ጥንተ አብሶ ነበረባት ወይም አለባት የነጻት ከብስራት በኋላ ነው። እሷ ሰው ናት። እችን ነው የምፈልጋት እኔ። እሷ ሰው ናት ከሰማይ አልወረደችም እያሉ መናገር፣ ከዚያም አልፎ መጽሐፍ መሳሳት ብቻ ሳይሆን በደል፣ ድፍረት፣ ክህደት የማይሰራ ኃጢአትም ነው ይላል። ያህል ከፍታ መሄድ ምንም ማብራሪያ አይጠበቅብኝም። ሊቃውንት ጉባኤውን ማመን አለብን ካልህ ድንግል ማርያም ሰው ናት ከሰማይ አልወረደችም ብሎ መናገር ድፍረት ነው፣ የማይሰራ ኃጢአት ነው ብለዋል ሊቃውንት ጉባኤው። ስለዚህ ለዚህ ማብራሪያ እንድትሰጠኝ። በተረፈ ገድለ ክርስቶስ ሰምራ ላይ ገድለ ተክለ ሃይማኖት ላይ አለ ያልከውን ከመጽሐፉ አሳየኝ ያልከው መጽሐፎች በሙሉ አሁን ቢሮ ናቸው ያሉት። እዚህ ላይ የሉም። እዚህ ክፍለ ቤቴ መኖሪያ ቤቴ ላይ የሉም። ካስፈለገ አንተም ታውቀዋለህ፣ እንዴት መጽሐፉ እንደሚል አንተም ታውቀዋለህ። ወናሁ ትመጉት በህማመ ብድብድ ወለዛቲ ማመከር የሲያ ከመስቅለቴ፣ እነሆ በክፉ ሞት በተቅማጥ ትሞታል። አንዲት ፊደል እንኳን ከግዕዝም በአማርኛም አልሸራረፍኩም። ሳመነዥከው የኖርሁት እጸድቅበታለሁ ብዬም ሳነበው የነበረ አሁን ደግሞ ለመቃወም በደንብ ተዘጋጅቼ የመጣሁበት ስለሆነ አልሳሳትም፣ አልዋሽም፣ ራሴንም እንደዚህ አላረክስም። እነሆ በክፉ ሞት በተቅማጥ ትሞታለህ። ይችንም ተቅማጥህን እንደ ስቅለቴ እቆጥርልሃለሁ። ለአንተ ብቻ አይደለም፣ በዚህ ገዳም በዚህ ተቅማጥ ለሚሞቱ ሁሉ ነው ብሎታል። ስለዚህ ተቅማጡ እንደ ስቅለት ተቆጥሯል። የክርስቶስ ስቅለት ዓለምን ለመዋጀት ለዓለም ቤዛ ነው የሆነው። እንደ ስቅለት የካለውና ካነጻጸረው የተክልየ ተቅማጥም እንደ ክርስቶስ የክርስቶስን ቤዛነት ያክል ስፍራ አለው ማለት ነው። ሌላው ፈጠን ልበልንህና ሰይጣን የሚለው በቁሙ ሰይጣን ነው ጋኔን ነው ወይስ ልቡሰ ስጋ ነው ያልከው? መጀመሪያው እኮ አባታችን አቡነ ተክለ ሃይማኖት ደቀ መዛሙርቶቻቸውን ይዘው ወደ መንገድ ሲሄዱ ከባህር ወጥቶ ጋኔኑ ነው የሚለው። ጋኔኑ በደቀ መዝሙራቸው ላይ አደረ፣ ያዘው፣ እሳቸው ታያቸው። ስለዚህ ጋኔን በሰው ላይ የሚያድር ጋኔን ነው ሲጀመር። አንዳንድ ሰዎች ሰውም እንደ ስራው ሰይጣን ይባላል የሚል መላምት ተሰጥቶበታል። ይሄ ግን ለየት ያለ ነው። ጋኔን በሰው ላይ ያደረ ነው። ስለዚህ እሳቸው ደግሞ አማተቡበት እና ጋኔን በሰው የሚያድር ጋኔን ነው በቁሙ እንጂ ልቡሰ ስጋ የለም እንደዚህ የሚባል ነገር ጋኔን ነው። ራሱ ቃሉም ጋኔን ነው የሚለው። ይህንን በሚገባ አውቃለሁ፣ እርግጠኛ ነኝ። እኔ ዛሬ ብቻ አይደለሁም፣ በሚቀጥለው ሶፊ ማስረጃችሁን አጠናክራችሁ የሚለ ከሆነ መጽሐፎችን ስብስብ አድርጌ ልቅም አድርጌ ራሷ ቤተክርስቲያኒቱ ያሳተመችው የተስፋንም እንኳን አይደለም ሌላ ግለሰብም አይደለም። አሁን አንተ ቅድም ገድላት በግለሰብ ይታተማሉ፣ መጽሐፈ ግን በግለሰብ አይታተምም፣ ድጓ በግለሰብ አይታተምም። የዜማ መጻሕፍት በቤተክርስቲያኒቱ ብቻ ነው የሚታተሙት። እምሞግት ቤተክርስቲያኒቱ ባዘጋጀችው መጽሐፍ ነው። ስለዚህ
እኔ ዝም ብሎ ማንም ነጋዴ ባሳተመው አይደለም። ገድለ ክርስቶስ ሰምራንም የጠቀስኩልህ ቤተክርስቲያኒቱ ራሷ ባሳተመችው ነው። ገዳሙ አብሮ ባሳተመው ነው። ይሄ የነጋዴ ጉዳይ አይደለም። ነጋዴስ ቢሆን ተስፋ ገብረስላሴ አይደል ለረጅም ዘመናት ቤተክርስቲያኒቱን እያሳተመ እያከፋፈለ አሁን ሁሉ አይደል የገብረስላሴ መጽሐፍ በቤተክርስቲያኒቱ በቤተ መቅደስ ተሰግስጎ ያለው የግለሰብ ነው አይመለከተንም ትላለህ እንዴ? ይመለከታል። ጨርሰዋል መሪጌታ። እሺ ሶፊ አሁን ከዚህ በኋላ መቀጠል ያለን አይመስለኝም። ምክንያቱም ርዕስ ያነሳው አካል ርዕሱ ላነሳበት ነገር ታማኝ መሆን አለበት እንጂ ቢሮ ላለ መጽሐፍ እዚህ ጋር ማንሳት ተገቢ አይደለም። ምክንያቱም አሁን እኔ የገባሁት እዚህ አንተ ጋር ስገባ ማስረጃ እያሳየን መጽሐፍ እየገለጥን ማናሳይ ከሆነ እኔ ቢሮ ለተቀመጠና ቤቴ ለተቀመጠ ማስረጃ ምን ቢሆን አሁን እዚህ ጋር ማወራው ወይ መጀመሪያ ርዕሱን አለማውራት ነው። በቃ በዚህ ጉዳይ ላይ ተዘጋጅቼ መጽሐፉን አደራጅቼ ስመጣ እንወያያለን። ዌልካም እኔ ገልጬ መጽሐፍ ገጽ በገጽ ማሳይበት፣ እሳቸው ግን እንደዚህ ይላል ግን ቢሮ ስላለ እንዲህ ብለህ ተቀበለው ብሎ መናገር አይቻልም። እንዴት ይሆናል? እኔ ማስረጃ አሳይ፣ እሳቸው ግን በንግግር ብቻ የሚገልጹት እንዴት ነው የሚሆነው? ዘመኑ የሰለጠነ ነው። መጽሐፍ ገልጦ መናገር። መጽሐፍ አጠገባችን ከሌለ አፋችን መሰብሰብን ያለብን፣ ትዝ ያለን ሁሉ ማውራት የለብንም። ምክንያቱም በእርግጠኝነት ስለምናገር ነው። ገድለ ተክለ ሃይማኖትን የጠቀሷቸው ስለሆኑ ማስረጃውን የመጥቀስ ግዴታ የለብኝም። የጠቀሱሳቸው ስለሆኑ ከፍተው ግን መጽሐፉ ላይ ልቡሳነ ስጋ ማይል ከሆነ እኔ ይቀጣለሁ። ለዛ ነው ክፈቱ ያልኳቸው። አሁን ክፈቱ ስላቸው መጽሐፉ የት ነው አሉ? ቢሮ ነው ያለው አሉ። መጽሐፉን ገልጦ ማሳየት አለቦት። ማሳዩ እኮ ለምን እወያያለሁ? እኔ ቢሮ ነው ያለው መረጃን አደራጀን። በቃ መረጃዎችን አደራጅ ሲመጡ ልወያያ ነኝ እንጂ እሳቸው መረጃውን ባላደራጁበት በቪዲዮ ባላሳዩበት መረጃ ላይ እኔ መጽሐፍ እየገለጥኩኝና ቪዲዮ እያሳዩ መቀጠል የለብኝም። አንፌር ነው የሚሆነው። ስለዚህ መቀጠል አለብኝ ብዬ አላስብም። ሶፊ መረጃ በሌለበት ማለት ነው። እሺ ምን ይመስሎታል መሪጌታ? ትንሽ ደቂቃ 1-2 ደቂቃ ስጠኝ። ገድሉን አንደኛውን ገድል ገዳሙ ያሳተመውን አግኝቼዋለሁ። ከቢሮ መጣ ደግሞ ሰማለሁ። ድንገት የማርያምም ሲያስረዳም መሪጌታ ጽጌም ሲያስረዱም ደቂቃ የሚያንሳቸው ከሆነ ጠይቃቸው፣ ደቂቃ መጨመር ካለበት ቢጨመር ሞር ደግሞ ደቂቃ እንጨምራለን። ከዛ በፊት ግን እሳቸው መረጃ የሚሉትን መጽሐፍ ያገኙና እና ጥያቄ ሆነብኝ። እሳቸውም እየጠየቁ ነው። የማርያምም እንዲጠይቅ እድሉ ቢመቻች ነው ምለው። አመሰግናለሁ። እሺ በዚህ አጋጣሚ ከዚህ ጋር ተያይዞ ገድለ ድርሳናት እሳቸው ገድለ ዮሐንስ ማነው ገድለ ክርስቶስ ሰምራን ስላነሱ እኔም እርሶ ልጠይቅና በመጽሐፍ ቅዱስ ፍጡር ቤዛ ይባል አይባልም? በሐዲስ ኪዳንም በብሉይ ኪዳንም ይህንም አያይዙ ይመልሱልኝ። እሺ አያይዘው ይመልሳሉ። ከ5 ደቂቃ በላይ ካስጨመርኳቸው ሰዓት እያስጨመርኩ ነው ማለት ነው። ዘማርያም ለአንተም እጨምራለሁ ማለት ነው። ሰዓት እታች ያላችሁ ሰዎች እንዳትጨነቁ። ለአንዱ ሰዓት ረዝሞ ለአንዱ ያጠረ እንዳይመስላችሁ። ዝም ካልኩኝ ዝም ያልኩበት ምክንያት ለሁለቱም ሊጨምር ነው ማለት ነው። ስለዚህ እናድርግ። አግኝተዋል እርሶ መረጃዎትን መሪጌታ? ሁለቱን አግኝቻለሁ። በቃ ባገኙት ላይ መወያየት ይችላሉ። ኮፒ ሊንክ ሼር አድርጉት፣ ታብታብ አድርጉትና እስከዛ ያላችሁ ሰዎች በጣም አመሰግናለሁኝ። ከኛ ጋር ስላላችሁ ብዙ ሰው እንዲሰማው እንዲደርስ እንዲሆን እንደዛ እያደረግን አብረን እንቆይ። ስለዚህ ኮፒ ሊንክ ሼር አድርጉት። ያው ብዙ አልተደረገም፣ ብዙ ሰው ቁጭ ብሏል፣ ግን ብዙ አልተደረገም። ስለዚህ እሳቸው ልክ እንዳገኙ ይጀምራሉ። እንደዛ እያደረግን በጣም ደስ የሚል ነው። ከታችም ያላችሁ ኮሜንት ላይ ያላችሁ እዚህ ገስት ላይ ያላችሁ በጣም በጨዋነት ደስ በሚያሰኝ የማይጥመን ነገር እንኳን እየተነገረ ቢሆን እንኳን በትዕግስት አብረን ስላለን በጣም አመሰግናለሁ። እግዚአብሔር ያክብራችሁ ሁላችሁንም። በእንደዚህ ሲኮን የሚሰሙም እኛም እናተርፋለን። በጣም አመሰግናለሁ። ዝግጁነት መሪጌታ? አዎ ይቀጥሉ፣ መቀጠል ይችላሉ። በትልቁ ላርጎቱ። እሺ
ወእምዝ ይሄ ምዕራፍ 48 ገዳሙ ያሳተመው ነው። ገዳሙ ያሳተመው ምዕራፍ 48 ገድለ ተክለ ሃይማኖት፣ ታምረ ተክለ ሃይማኖት፣ መልካ ተክለ ሃይማኖት በግዕዝ በአማርኛ ነው የሚለው። ዘአይተሞ ደብረ ሊባኖስ ገዳም ይላል። 2004 ዓመተ ምህረት የታተመ ገድለ ተክለ ሃይማኖት ነው። 2004 ዓመተ ምህረት ምንድነው የሚለው? ምዕራፍ 48 በነገራችን ላይ ቤተ ክህነት ያሳተመው፣ ተስፋ ገብረ ስላሴ ያሳተመው፣ ገዳሙ ያሳተመው በገጽ ልዩነት አለው። ምክንያቱም መቅድም ሲጽፉ አንዱ ሰፋ አድርጎ መቅድም ማብራሪያ ሲጽፍ፣ ለምሳሌ ገዳሙ ገድለ ተክለ ሃይማኖት ሲጽፍ በግራኝ መሐመድ ጊዜ ጥቃት የደረሰባቸውን መነኮሳቱን ታሪክም ከመግቢያው ላይ ሰፋ አድርጎ ስላስገባ ገጹን አሸጋሽጎታል። ስለዚህ ይሄንን ገጽ ይዛችሁ የቤተ ክህነት ያሳተመውን ብታዩት ላታገኙ ትችላላችሁ። ስለዚህ ገጽ ስናገር የዚህን መጽሐፍ ገጽ ብቻ እንደተናገርኩኝ እንድትገነዘቡልኝ እፈልጋለሁ። 246 ገጽ ላይ ነው። ወእምዝ እንዚያ ሶስቱ አቡነ ተክለ ሃይማኖት ውስተ አይጉር ነበረ አሐተ ዕለት ሀበ ድንጋጌ ባሕር ወወፃ ጋኒ። ቪዲዮ በርቶ ወደ መጽሐፉ አድርገው ያሳተሙ ማን እንደሆነና ቪዲዮን በርቶ እያስነበቡን ቢያደርጉ ቪዲዮን ያዙሩና ወደ መጽሐፉ ያሩልን እያየ እንድናየው። ቪዲዮን ያዙ። ቪዲዮ ወርቃማ አሳታሚው ደግሞ ስለዚህ ቪዲዮን ወደ መጽሐፉ ያርጉትና እያነበቡ ይንገሩ። እኔ እዚህ ላይ በቪዲዮ አሁን እንዴት ትንሽ ለማሳየት እቸገራለሁ። ምክንያቱም እኔ ገጽ ከተናገርኩ ምዕራፍ ከተናገርኩ የእናንተና የእኔ እዚህ ላይ መፋጠጡ አስፈላጊ አይደለም። ካልያዝኩትኝ እናንተ መጽሐፍ ይዛችሁ ሞግቱኝ ካስፈለገ፣ አሊያም መጽሐፉን በምታመጡበት ቀን ልትከራከሩኝ ትችላላችሁ። ስለዚህ አቅጣጫ ላሳያቸው ካሜራ እንዴት እንደሚዞር። ምክንያቱም ካሜራ ማብራት ከቻሉ ከካሜራው ማብራት አጠገብ ማዞር ይቻላል። ካሜራ ማብራት ከቻሉ አጠገቡ ማዞር ይቻላል። አዙሩት። አሁን ካሜራውን አብሩት። ከካሜራው አጠገብ ካሜራውን ካበሩት በኋላ ከካሜራው አጠገብ 4 ማዕዘን አለች። እሷን 4 ማዕዘን ሲነኳት ይዞራል ማለት ነው። ችግር የለም። ካቃቶት ወይ እኔ እዚህ ያበራለሁ ወይ ችግር ይቀጥሉ። በቃ ቆይ ካልቻሉ ችግር የለም። ምንም አያሳስብም። ያንብቡት፣ ይቀጥሉ። ጎን ለጎን ላርጋችሁና እሳቸው ያንብቡ። አንተ መጽሐፉ ማድረግ ይችላል። ችግር የለም። ይታያቸዋል። ይሄው አዙሬዋለሁ። አይ ተዉት፣ በቃ ወደ ራሱ አርጉት። መሪግ ካሜራውን አሁን አብሩት። ካሜራውን የእርሶን ካሜራ አብሩ። ካዞሩት የእርሶን ካሜራ አብሩ። ከዛ ሴቭ በሉት። ሴቭ አይታያችሁም? የእርሶን ካሜራ አብሩ። የእርሶን ካሜራ ሴቭ በሉት። ሴቭ ከታች ሴቭ በሉት። ታች ላይ ሴቭ በሉት። ቆንጆ ነው። ይቀጥሉ። አሪፍ ነው። ይኸው ወእምዝ እንዚያን ሶስቱ አቡነ ቅዱስ ተክለ ሃይማኖት ውስተ አሃይጉር ነበረ አሐተ ዕለተ ሀበ ድንጋጌ ባሕር ሀበ ድንጋጌ ማይ ወወፃ ጋኔን እማይ ወአሃዘ ረዶ ለአቡነ ቅዱስ ተክለ ሃይማኖት። በአማርኛው ከዚህ በኋላ አባታችን ተክለ ሃይማኖት በየሀገሩ ሲመላለስ አንድ ቀን በባህር ዳር ተቀምጦ ሳለ ልቡሰ ሥጋ ጋኔን ከባህሩ ውስጥ ወጣ። ጋኔኑም የአባታችንን ደቀ መዝሙር ያዘው። ልቡሰ ሥጋ ምን ማለት ነው? ልቡሰ ሥጋ ማለት ሥጋ የለበሰ ሥጋ የለበሰ ማለት ሰይጣን ማለት ነው። ይኸውልህ አሁን ነው አይደለም? የሶር ነው ጥያቄው። ልቡሰ ሥጋ ማለት በቁሙ ሰይጣን ማለት ነው። አሁን አንተ ጣልቃ ገብተህ አትረብሸኝ። ይቀጥሉ። በራስ ጊዜ ልታበራራ ትችላለህ።
እኔ እስከ መጨረሻው አነበዋለሁኝ ጊዜ ከተሰጠኝ ትንሽ ለፍጥነት ያንብቡ። መርጌታ ተረጋግተው ያንብቡ። ለእርሶም ጊዜ እንጨምራለን፣ ለዘማርያም ለሳቸውም ጊዜ ስለምንሰጥ ተረጋግተው እንትን ይበሉ። ዘማርያምም ምናልባት እሳቸው ቢሳሳቱ እንኳን እርሶ በእሱ ጊዜ እያረሟቸው እዚህ ጋር ቅድም የተናገሩት ነገር ስህተት ነው ብለው ማረም ይችላሉ። እኛ እንማራለን። እንደሱ ያደረግን እንቀጥል። መቀጠል ይችላሉ መርጌታ። እዚህ ላይ ከባህር ወጥቶ ጋኔን ያዘው ነው የሚለው። ግዕዙ ጋኔን ነው የሚለው። ልቡሰ ሥጋ የሚልም የለውም። ማለት ከነበረበት ግዕዙ ላይም ነበር መገኘት የነበረበት። ምክንያቱም ካሜራው መርጌታ ካሜራው ጠፍቷል። ራሳቸው ያዞሩት አዞረዋለሁ። ወደ እርሱ አድርጉት። እዚህ ላይ ግዕዙ ጋኔን ካለው ትርጉም ላይ በጥንቃቄ እንደተጻፈው ጋኔን ነው መባል የነበረበት። ልቡሰ ሥጋ ከተባለ ግዕዙን እስካሁን ድረስ ከ13ኛው መቶ ክፍለ ዘመን ጀምሮ እስከ አፄ ኃይለ ሥላሴ በአማርኛ እስከታተመበት ጊዜ ድረስ ጋኔን ስትሉ የኖረች ቤተክርስቲያን አሁን ተሐድሶ የሚባል ቡድን ተነስቶ ለምን እንዲህ ተባለ ብሎ ሲጠይቃት ልቡሰ ሥጋ ብንለው ይሻላል ተብሎ ወደ አማርኛ የተንሻፈፈ ትርጉም ተመጥቷል። እኔ እዚህ ላይ እቃወማለሁ። ልቡሰ ሥጋ የሚባል ልቡሰ ሥጋ ጋኔን ሲጀመር በተፈጥሮ የለም። አለ በመጽሐፍ ቅዱስ በስነ ፍጥረት ውስጥ አለ የምትል ካለ ታሳየኛለህ። አዋልድ መጻሕፍት ላይ ግን ልቡሰ ሥጋ ጋኔን አለ ብለህ የምትሞግተኝ ከሆነ አልቀበልህም። ስነ ፍጥረት በዘፍጥረት መጽሐፍ ቅዱስ ስነ ፍጥረት በተፈጠረበት መጽሐፍ በዝርዝር በተቀመጠበት ቦታ ላይ የልቡሰ ሥጋ ጋኔን ተፈጥሮ ካለ አምጣልኝ። ከወደቁ መላእክት አካል ነው ካልክም ታሳየኛለህ። እኔ ይህንን ስለምቃወም ልቡሰ ሥጋ የሚለውን ምክንያቱም ልቡሰ ሥጋ ጋኔን በሰው ላይ የማያድርም ሲጀመር ከተባለ በቤተ ክርስቲያኒቱ አስተምሮ እንኳን ህገወጥ አስተምሮ እንሂድ ብለን ብንል ልቡሰ ሥጋ ጋኔን በሰው ላይ አያድርም። የራሱ የተልከሰከሰ ብቻውን የሚኖር ብስባሽ እየበላ እየለቀመ የሚኖር መንፈስ ነው። ስለዚህ ጋኔን ነው በመጽሐፍ ቅዱስ በሰፊው የተገለጠው። ጋኔን በሰዎች እያደረ እንደሚያሳስት ይሄ አይደለም ብቻውን። ይሄ ጋኔን ከደቀ መዛሙርቶቻቸው ላይ በአንዱ ሲያድርበት አማትበው ስልጣኑን ሻሩበት ይላል። ከዚያ በኋላ ሊትሄድ ትፈልጋለህ ወይስ ምን ታደርግ ሲሉትኝ አይ ስልጣኔን ሽረዋልና እኔ ካንተ ጋር ነው የምኖር አላቸው። አመንኩሰው ገርዘው ይላል። ሲጀመር መንፈስ አይገረዝም። መንኩሶ መጽደቅም አይችልም። የወደቀ ጋኔን ነው፣ ለዘላለም የተጣለ ነው። አይ ልቡሰ ሥጋ ይድናል ችግር የለውም በየትኛው መጽሐፍ ቅዱስ የለም። ልታመጣልኝ አትችልም። ካለ አምጣና 66 መጽሐፍ ቅዱስ ውስጥ ታሳየኛለህ። ይሄ አንዱ የመጽሐፉ ውድቀት ነው። ሌላው በዚህ መጽሐፍ ውስጥ ይቅርታ ዳድ ደቂቃ እሳቸው እስኪያወጡ ዘማሪ ዕዝራ የሚል አለ። እስኪ ያስገባው። እሺ ያሳዝናል። እንግዲህ ውጊያ ነው። እዚህ ምላሽ ደስ እስከዛ ቀስ ብሎ አገኙት። እሺ እዚህ ላይ ደግሞ ምዕራፍ 51 ቁጥር 6 ላይ ገጽ
259 ብፁዕ አባታችንም ደቀ መዛሙርቱን ዛሬ በግዕዝ ካስፈለገ አነበዋለሁ። ብፁዕ አባታችንም ደቀ መዛሙርቱን ዛሬ እግዚአብሔር በእጄ ያዋረደውን የሰይጣንን ተንኮል አያችሁን? ከእንግዲህ ወዲህ ግን በዚህ ቦታ ላይ አቅም የለውም። እሁድና ሐሙስ ቀን እባብ የገደለ የክርስቲያን ወገን ሁሉ ኃጢአቱ ይሰረይለታል ብለህ ለልጆች ንገራቸው ብሎ ጌታ የኢየሱስ ክርስቶስ የነገረኝን አሁንም እነግራቸዋለሁ፣ በልባችሁ ጠብቁት አላቸው ይላል። ሐሙስና እሁድ ቀን እባብ የገደለ ኃጢአቱ ይሰረይለታል። በማን ደም ነው ኃጢአታችን የሚሰረየው? ባይነኝ እኔ በክርስቶስ ደም ነው ኃጢአት የሚሰረየው። እባብ የፈለገ ጊዜ ገድዬ ኃጢአት ስሬት ላገኝ አልችልም። እንዲህ አይነት አስተምሮ የተሳሳተ አስተምሮ የክርስቶስን ደም የሚያቃልል የእባብን ደም በክርስቶስ ደም ልክ ከፍ ያደረገ ወይም ታላቁን የክርስቶስን ደም በእባብ ደም ልክ ዝቅ ያደረገ ነው። ይሄ ፈጽሞ የማይሆን ነገር ነው። ትክክል አይደለም ነው እያልኩ ያለሁት። ስለዚህ በጻድቁ ስም ወንጀል ተሰርቷል፣ ደባ ተፈጽሟል፣ የተሳሳተ ገድል ተጽፎባቸዋል የሚል አቋም ነው ያለኝ። እሺ አመሰግናለሁ። መርጌታ ጨርሰዋል። ዘማሪያም 10 ደቂቃ አሉት፣ መቀጠል ይችላሉ። እሺ እግዚአብሔር ያክብርልኝ። ለዚህ ነው መጽሐፉ ተከፍቶ ይታያልኩት። ለዚህ ነው በነገራችን ላይ የግል ትርጉም ስለማይፈቀድ እኛ ቤት የግል አይነት እያታም አይደረግም። ለዛ ነው እሳቸው ራሱ የያዙት ገድለ ተክለ ሃይማኖት ላይ ራሱ ሰይጣን አይልም። ራሱ እንየው 48ኛው አይደለም የሚለው። ከዚህ በኋላ አባታችን አቡነ ተክለ ሃይማኖት በሀገሩ ሲማለስ አንድ ቀን በባህር ዳር ተቀምጦ ሳለ ልቡሰ ስጋ ጋኔን ከባህር ውስጥ ወጣ ነው። ሰይጣን ወጣ አይልም፣ በቁሙ ዲያብሎስ ወጣ አይልም። ፈጥረን እናንብበው። የጀመሩት የራሳቸው የጻፉት ላይ አለ። ልቡሰ ስጋ ያ ማለት ሰይጣን የሰለጠነበት ሰይጣን ያደረበት ሰው እግዚአብሔር ሊያድርበት ይችላል፣ ሰይጣን ሊያድርበት ይችላል። በመጽሐፍ ቅዱስ በብሉይ ሳኦል ላይ እርኩስ መንፈሶች ያስጨንቁ አልነበር? እርኩስ መንፈስ እኮ ሰይጣን ጋኔን ነው አይደል? ይሰለጥንበታል እኮ ሰው። በሐዲስ ኪዳን ደግሞ አንተ አትሙት ሲለው ጴጥሮስ ለጌታ አንተ ሰይጣን ብሎታል። አሃ ጴጥሮስ በቁሙ ሰይጣን ነው እንዴ? በጴጥሮስ ገላ ላይ አድሮ ለክርስቶስ ሞት ያዘነ መስሎ ግን የክርስቶስን ስቅለት የሰው ልጆች ድህነት የማይፈልገው ዲያብሎስ የራራ መስሎ ጌታ አይሁንብህ አለው። ጌታ ምን አለው? አንተ ሰይጣን ከኋላ ሂድ፣ የሰውን እንጂ የእግዚአብሔር ሐሳብ አታውቅም አለው። ጴጥሮስ ሰይጣን ነው በቁሙ? ይህ መጽሐፍ ቅዱስ አልተጻፈም እንዴ? እንቀጥል። ሐዋርያ ቅዱስ ጳውሎስ በአዲስ ኪዳን ላይ ሲቃወሙ የነበረውን ጠንቋይ ምንድን ያለው? አንተ የዲያብሎስ ልጅ አለው። ዲያብሎስ ሚስት አግብቶ ወልዶት ነው። ግብሩ ሁሉ የእነ ቅዱስ ጳውሎስን አማናዊ ወንጌል የሚቃወም ሁሉ ሰይጣን የሰይጣን ልጅ ይባላል። ሰው ላይ ሊሰለጥን ይችላል። አለቀ። በብሉይ ያለ በሐዲስ አለ፣ ምንም ጥያቄ የለውም። እንደውም ጌታችን ላይ በወንጌል ስናነብ ሰይጣንም ከ12ቱ በአንዱ ገባ ይላል። በማን? በይሁዳ ገባ እኮ። ይኸው ጌታን እኮ አሳልፎ ሰጠ። ከ12ቱ በአንዱ ገባ ይላል እኮ ወንጌል ራሱ። ይሁዳ ሰው ነው አይደለም? በተፈጥሮ ሰይጣን ሰው ያድርበታል። ያው ምን ጥያቄ አለው? ልቡሳ ስጋ ማለት ሰይጣን ያደረበት ሰው። ከዛ ያ ልቡሳ ስጋ ጋኔንም ደቀ መዛሙርቱን ትቶ ፈጥኖ ሸሸ። ከዛ ጠየቀው። ብፁዕ አባታችንም ልጄ ለምን ትይዘዋለህ አለው። ከዛ ጋኔኑን ጠየቀው። ጋኔኑን እሳቸው ያዙት። ከዛ በኋላ ምን አለ? እንግዲህ ወደ ወዲስ ወደ ማደሪያዬም ለመመለስ አይቻለኝም፣ በማህተብ ስልጣኔን ሽረዋልና አለው። በምን? በማማተብ በስመ አብ ወወልድ ወመንፈስ በሚለው ስልጣን ክቡር አባታችን አቡነ ተክለ ሃይማኖት ወስዶ ገዝሮ ማለት ነው። ጾታ አለው ሴጣን፣ ጾታ አለው ሴጣን። እኮ የወደቀ መልአክ ነው። ወንድ ሴት አለው ሴጣን። ገዝሮ ሲል ሴጣን አይደለም ማለት ነው። እሺ ወደ ፍጹም ክርስቲያንነት ለወጠው። ምን ማለት ነው? ክርስቲያን አደረ። ከዛስ ስሙንም ክርስቶስ ሐዋርያው ክርስቶስ መረጠው አለው። እሺ የቱ ጋር ወደ ዳውሮ ገብቶ አገለገለ የሚለው? የሌለ ፈጠራ። በዚህ ዕድሜ እርሶ እንዲህ መናገር አለቦት? እሺ እንጨርሰው። የመጨረሻው ብፁዕ አባታችንም ሲያገለግለው ኖረ። ከጥቂት ቀንም በኋላ የምንኩስናውን ልብስ አልብሶ ወደ በዓቱ አስገባ። ይህችም ደብረ አስቦ ናት። ሞቶ መንግሥተ ሰማያት እስኪገባ ድረስ በተረፈ ዘመኑ ሁሉ መነኮሳትን ደስ የሚያሰኝ እግዚአብሔርንም የሚወድ
ሆነ፣ አለቀ። ዳውሮ ሄደ የሚል አለ። ከየት አመጡት? ትርጉም ከኪሴ ነው። የት ነው? ምዕራፍ 48 ይሄ ነው። ቁጥር 1 እስከ 5 ብቻ ነው ያለው። ይሄ ነው እኛ የምንቃወመው። ገድሉ የማይለውን ለዘመናት እርሶ ያውም እየደጋገሙ ሰይጣን አጠመቀው። ከመጀመር ጀምሮ ራሱ ቁጥር 1 ላይ ልቡሰ ስጋ እያለ ሰይጣን እንደማይጠመቅ እናውቀዋለን። ሰይጣን ግን ሰው ላይ አድሮ ስራ ይሰራል። ከዛስ እዛ ግለሰብ ላይ ያደረውን ሰይጣን አስወጡትና በእግዚአብሔር ኃይል አቡነ ተክለ ሃይማኖት የእግዚአብሔር ማደሪያ የሆነውን ስሙን ምን ብለው ጠሩት? ክርስቶስ ሐረዩ ብሎ ጠራው ነው የሚለው። ምን እንደው ውሸቱ አሁን እዚህ ጋር። ለዚህ ነው እኛ የምንቃወመው የሚለው ይሄን ነው። ሌላኛው እሳቸው ያነሱት እዚህ ሮብና ማን ነው ሐሙስና እሑድ ሰይጣን የገደለ ይጸድቃል ብሎ ነገር አንስተዋል። በነገራችን እባብ የገደለ በቁሙ እባብ ነው? ኮብራ እባብ ነው አይደለም። መጀመሪያ እኛን መጠየቅ ያለብን እኮ በቁሙ ወስደው እርስዎ እባብ ይለው በቁሙ እባብ ወሰዱና በቃ እንዲህ ነው ብሎ ተረጎሙት። እንደዛ አይደለም የሚለው። እንደው አንዳንድ ጊዜ ከራሳችን እየተረጎሙ ነው ስንሄድ በጣም አደጋው ስለምንገባ ማለት ነው። እሺ እናንሳ እስቲ በመጽሐፍ ቅዱስ ላይ ማን ተብሎ እንደሚጠራና ምን ብሎ እንደሚነገር እስቲ እናንሳ። በራእየ ዮሐንስ ልጥቀስ መጀመሪያ ምዕራፍ 20 ላይ ቁጥር 2 ላይ ያለውን ላንሳ። ራእየ ዮሐንስ ምዕራፍ 20 ቁጥር 2 ላይ እንዲህ የሚል ቃል እናገኛለን። ይቅርታ፣ ራእየ ዮሐንስ ምዕራፍ 20 ቁጥር 2 ላይ የቀደመውንም እባብ ዘንዶም እርሱም ዲያብሎስና ሰይጣን የተባለው ያዘው። ማን ነው እባብ የተባለው? ሰይጣን። ማን ነው ዘንዶ የተባለው? ዲያብሎስ ነው ለኛ እንጂ ኮብራ እባብ ናሽናል ጂኦግራፊ ላይ የምታየውን ሄደ አናትናቱን ሐሙስ ቀን ሄደ ስለቀጠቀጥከው ገነት ትገባለህ አይደለም የሚል። እባብ ምንለው ማንን ነው? እኛ ዘንዱ ምንለው ማንን ነው? ራእየ ዮሐንስ ምዕራፍ 20 ቁጥር 2 ላይ እኮ የቀደመውንም እባብ ካለ በኋላ ዘንዶውን ይቀጥላል፣ እርሱም ዲያብሎስና ሰይጣን የተባለው ያዘው። ስለዚህ የቀደመው እባብ ዘንዶ የሚባለው ማን ነው? ዲያብሎስ ነው። ዲያብሎስን የገደለ ምን ብሎ በምን እንደሚገድለው? በጾም በጸሎት ምን ገድለው? መቼ በቦክስ አይደለም አይደል? በከባድ መሳሪያ አይደለም፣ በሚግ አይደለም አይደለም፣ በሞርተር አይደለም የምንገድለው፣ በመድፍ አይደለም የምንገድለው፣ በጾም በጸሎት ነው። ሰይጣንን በጾም በጸሎት ድል ከነሳህ፣ ያ ማለት ድል ነሳህ ገባ፣ ስጋው ደግሞ ከተቀበል ትጸድቃለን እንጂ ኮብራ እባቡን እንስሳውን በቁሙ ገድለህ መንግስት ሰማይ ተገባለ የሚትርጉም ሲጀምረኛ እባብ ምንለው ዘንዶ ምንለው ማንን ነው? ዲያብሎስና ሰይጣንን ነው። ይሄ መጽሐፍ በግልጽ እባብ የሚለው ነገር ስላስቀምጠልን ማለት ነው። እሺ የዳዊት መዝሙር ደግሞ መዝሙር 90 ቁጥር 13 ደግሞ እንመልከት። የዳዊት መዝሙር ዳዊት ማለት ነው። መዝሙር ምዕራፍ 90 ቁጥር 13 ላይ እንዲህ የሚል ቃል እናገኛለን። 91 መሰለኝ በዚህኛው የሚሆነው ምዕራፍ 91 ቁጥር 13 ላይ እንዲህ ይለናል። በተኩላና በእባብ ላይ ትጫማለህ ይላል። አንበሳውና ዘንዶውን ትረግጣለህ። በተኩላና በእባብ ትጫማለህ ማለት ተኩላና ይሄ እባብ የተባሉልን በእግርህ ላይ ሄደህ ትረግጠዋለህ ማለት ነው። እስቲ እርሶ ይሞክሩታ። አንበሳውንና ዘንዶውን ትረግጣለህ ማለት ሄደን ይሄንን የምናየው ናሽናል ጂኦግራፊ ላይ የምናየው 4 እግር ያለው እንስሳውን አንበሳውን ነው የሚለው። ባላጋራችሁ ዲያብሎስ የሚውጠውን ፈልጉ እንደሚያገሳ አንበሳ የተባለው ያን አንበሳ ድል ተነሰዋለህ፣ ትረግጠዋለህ ማለት ነው። ከየት የመጣ ትርጉም ነው? በቁሙ እባብ ነው ያለው ማን ነው ይላል እንደዛ መጽሐፉ ላይ። ይሄን ስንል እባብ በቁሙ ሐሙስ ቀን የገደለ ነው እያለ ነው። ይሄ በጣም መታወቅ አለበት ማለት ነው። ሁለተኛ ግደሉ የሚለው ቃል ራሱ መግደል የሚለው ቃል እንደው በቁም በቤተክርስቲያናችን እንዴት ይተረጎማል? ይሄንም አይተም ደግሞ ተገቢ ነው። ምክንያቱም ግደሉ የሚለው ቃል በብዙ ስለሚተረጎም ማለት ነው። እንዲህ የሚል ቃል አለ ቆላስይስ 3:5 ላይ እንግዲህ በምድር ያሉትን ብልቶቻችሁን ግደሉ ይላል። ያ ማለት ለዝሙት የሚያነሳሳህን አፍረተ ስጋህን ምናምን ክፉ የሚያናግር አፍን ቆረጠው ይላል በሰይፍ በጾም በጸሎት አስገዛው ነው። ፈቃደ ስጋህን ለፍቃድ ነፍስ አስገዛው ነው ግደሉ ማለት። ይሄ እኮ ግደሉ እኮ ይላል እዚህ ጋር። እነዚህ ምንድን ናቸው? ዝሙትና ርኩሰት፣ ፍትወትም፣ ክፉ ምኞትም፣ ጣዖትን ማምለክም የሆነ መጎምጀት ነው። ምን አድርጉ? በምድር ብልቶቻችሁን ግደሉ የሚለው እንጂ በሰይፍ ምናምን አይደለም። ሄደን እባብን እንስሳ ስለገደል ነው አለ የምንጸድቀው። ስለዚህ አንበሳውና ዘንዶውን ትረግጣለህ ሲል በቁሙ አንበሳ በቁሙ ዘንዶን አይደለም፣ በቁሙ እባብን አይደለም። ከየት የመጣ የትርጉም ገድሉ እንደዛ ይላል። እባብ የምለው በቁሙ እንስሳውን ነው ይላል። ዘንዶ ያልኩት በቁሙ ዘንዶን ነው ይላል አይልም።
ካለ ከፍቶ ያሳዩ አይልም እንደዛ። ስለዚህ በእኛ ቤተክርስቲያን ግደሉ ምንለው ምን ገድለው ስጋዊ ፍትወታችንን ብልቶቻቸው ግደሉ እንዳሉ እነዚህም ዝሙት፣ ርኩሰት፣ ፍትወት፣ ክፉ ምኞት፣ ጣዖት ማምለክን እነዚህ መጎምጀት በጾም በጸሎት ነው። ፈቃደ ስጋችን ለፈቃደ ነፍስ በጾም በጸሎት በመንፈስ ተጋድሎ እናስገዛለን እንዳይሰለጥንብን የስጋ ስራ መስራት መንግስት ሰማያት ስለማያስወርስ። ስለዚህ በቁሙ እባብ የተባለው ዘንዶ የተባለው ይሄ የምናየው እባብ ሳይሆን ዲያብሎስን ነው፣ ሰይጣንን ነው የሚናገረው። እግዚአብሔር ያክብርልኝ። ይቅርታ ትሰጣቸዋለህ ዳድ። አንድ ማስታወቂያ ብቻ ልናገር ነው። በዚህ አጋጣሚ መዝሙር ያሬድ ስላየው ደስ ብሎኛል። መምህር ጌታሁን አስገቡኝ ሲሉ ነበርና ድንገት አሁን ካሉ ገስት ላይ አጥቼዎት ነው አስገባዎታለሁ። እንደዚሁ ደግሞ መሪ ጌታ እኔ ነኝ የሊቃውንት እንትን ያሉ ተሐድሷውያን እርሶም ካሉ ገስት አጥቼ ነው። አንዳንድ ቁጥር ጻፉልኝና ከሁለት አንዳችሁ አስገባለሁ። ይህን ልናገር ነው። ይቀጥል። እሺ ሶፊ ቅርታ። ከዚህ ቀጥሎ ምናልባት እሳቸው አንዴ ይናገሩና ብንጠቀለው እኩሌት እየሆነ ስለብኝ ስለሆነ ነገ ስራ ስላለ ይቅርታ ይደረግልኝ። ጥሩ፣ እንደሱ እናደርጋለን። ቀጠሮን እያያዝና በሌሎች ጉዳይም እንደዚህ በጨዋነት ሰው ታች ያለው ሰው እንዲማር እንደዚህ እሳቸውንም ቢያከበረ ሌላውም ሰው እናንተን በተከበራችሁበት ሁኔታ እንደዚህ መወያየት በጣም የሚያስደስት ነው። ኮፒ ሊንክ ሼር አድርጉት፣ ታብታብ አድርጉት። ብዙ ሰው እየተጠቀመበት እንደሆነ አውቃለሁ። ስለዚህ መርጌታ ጽጌ ስጦታ መቀጠል ይችላሉ። ጊዜያችሁን ሰጥታችሁ ከኛ ጋር ያላችሁ ቢመልሱልኝ ግን ሶፊ ጥያቄ አልተመለሰም። ፍጡር በመጽሐፍ ቅዱስ ቤዛ ይባላል የሚለው አልመለሱልኝም። ለዛ ነው። እሺ ይቀጥሉ መርጌታ። የእሱንም ጥያቄ ሰምተዋል። እስካሁን የሚያወራውን የእርስዎን ሀሳብ በዚህ ነው ብሎ እንግዲህ አመክንዮ አምጦ ተናግሯል። ስለዚህ መቀጠል ይችላሉ። እርስዎ ጊዜ አለዎት። ሚዩቶትን ያሱ ሚዩት ኖት ሚዩት አንሱ። እሺ ስለ ድንግል ማርያም ፈጣሪነት መጽሐፈ ዚቅ ላይ ያነሳሁትን እሱ ሌላ ትርጉም አለው ብሎ በራሱ አቅጣጫ ከወሰደው በዚያው እንዝገው። እኔም በራሴ መንገድ መጽሐፈ ዚቁ እንዳስቀመጠው ይሄ ነው ያስቀመጠው ካልሁኝ የኔ ሐሳቢያ ነው። አይ እንዲህ አይደለም እንዲህ ነው ካለ ደግሞ እሱ የሱ ሐሳቢያ ነው። በዚያ ተስማምተን እንዝገው። ምናልባት እንደገና ማየት ካስፈለገን በድጋሚ በሌላ ጊዜ ደግሞ ከሰሚዎቻችን መደነጋገር እንዳይመጣባቸው አጥርተን መናገር የምንችልበትን ሁኔታ እናመቻቻለን። ዛሬ አሁን እዚያ ላይ አለመንዥክም። አሁን የመጣህበት ወንድም የተናገርህበት መንገድ ላይ ግን እንደገና ክለሳ አድርጌ ለተመልካቾቻችን ግልጽ ማድረግ እፈልጋለሁ። ጴጥሮስ ሰይጣን ተባለ። በማደሪያው አንዳንድ ጊዜ ሰዎች ሰይጣን ይባላሉ በስራቸው በክፋታቸው። እባብ በቁሙ እባብ ላይሆን ይችላል ሰይጣን ነው ተብሎ በአውዱን የሳተና ከአውዳዊው ጋራ ከአውዱ ጋር ያልተገናዘበ ጥቅስ ሲጠቀስ አይቻለሁኝ። ገድለ ተክለ ሃይማኖት ያለው እኮ ሐሙስና እሁድ እባብ የገደለ የሚለው ቃል መግደልን ሌላ ትርጉም፣ እባብን ሌላ ትርጉም ማድረግ ገድሉን ቅዱስ ለማድረግ የሄድክበት መንገድ በፍጹም የተሳሳተ ነው። ገድሉ እንዳለው እንደዚያው ነው ያስቀመጠው። መነኮሳቱ የማያውቁት ቤተ ክህነት የማያውቀው የብቻ የቲክቶክ ትርጉም ነው ያመጣህብኝ። ስለዚህ አንተ ወንድሜ ነገ ቤተ ክህነትም ሆነ ከቤተክርስቲያን ሰዎች ጋር የምትነጋገርበትን ነገር ነው እዚህ ላይ መናገር ያለብህ። ይሄ ቀላል መድረክ ስላይደለም። ስለዚህ በቁሙ ገድሉ እንዲህ አይነት ነገሮች አለ። ከዚህም የከፋ ውሸት መናገር ልማዱ ስለሆነ እባብን ሐሙስና እሁድ እባብ የገደለ የሚለው ቃል ዲያብሎስን ገደሉ ለማለት አይደለም። ዲያብሎስን በጸሎት እንዋገዋለን፣ በጸሎት እናሸሸዋለን። ተቃወሙት ከእናንተ ይሸሻል ነው እንጂ ግደሉት አልተባልንም። አይሞትም ሲጀመር እንዴት ግደሉ ተብለ ዲያብሎስን ነው ግደሉ የተባል እንዴት ትላለህ? ስለዚህ እዚህ ላይ ያመጣው የግድያ አካሄድ በጣም የተሳሳተ ነው፣ አያስኬድም። መሞት የሚችለውን ስጋ ለባሹን ተናዳፊ እባብ ነው። ይሄንን ነው ግደሉት የተባለው። ገድሉ ላይ ያስተማረን ይሄንን ነው። ያንን የገደለ እና ዲያብሎስን የገደለ ሐሙስና እሁድ
ዲያብሎስን መግደል ቀን ተመርጦ ለዲያብሎስ ግድያ ትመድባለህ እንዴ? ገድለ ተክለ ሃይማኖት እሺ የሰይጣን ነው ለሰይጣን ነው የተባለ ብለህ ብትለኝ ሐሙስና እሑድ ነው እንዴ ዲያብሎስን ቀን ፈልገን መድበን የምንገድለው? እንዴት እንደዚህ ብለህ ታስባለህ አንተ? ለዲያብሎስ ጊዜ የለውም። በጸሎት መደብደብ፣ በጸሎት መቀጥቀጥ ማሸሽ ነው። መግደል የሚባልም አይታሰብም። ሊሞት ራሱ እግዚአብሔርም ዲያብሎስን ከመኖር ወደ አለመኖር ሊወስደው አይችልም። ይቀጠዋል እንጂ ዲያብሎስን አያጠፈውም። አይጠፋም። እንዳይጠፋ አድርጎ የፈጠረ እሱ ነው። ሲቀጠው ግን ይኖራል። ስለዚህ የሚጠፋና የማይጠፋን ነገር ለይተን ማወቅ ጥሩ ነው። ግደሉ የተባለው የሚሞት ነገር ስለሆነ ነው። እነ ጴጥሮስን ሁሉ ሐሙስና ይሄ ሰይጣንን ያዙት ጋኔን ልቡሰ ስጋ ጋኔን ነው ስላልከው ነገር አንድ ጊዜ ጭልጥ ያለ ጋኔን አድርገህ ሌላ ጊዜ ደግሞ ልቡሰ ስጋ አድርገህ ስትናገር እያየሁህ ነው። ጴጥሮስ ላይና ኤልዛቤል እዛ ራእይ ላይ የጠቀስከው እንዳለ ጋኔን ነው። እባብም ይበለው ዘንዶም ይበለው የቀደመው እባብ ዲያብሎስ ብሎታል። አዎ እንደሚያገሳ አንበሳ ዲያብሎስ ተብሎ የሚያገሳ አንበሳም ተብሏል። ስለዚህ ዲያብሎስን በአውዱ እንደተገለጠበት እንጠቀመዋለን። ለምኞታችን መጠምዘዝ ግን ወንጀል ነው። የእግዚአብሔር ቃል እንደዚህ በድፍረት ልነጣምመው አይገባም። እዚህ ቦታ ላይ ገድለ ተክለ ሃይማኖት ላይ ጴጥሮስን ሂድ አንተ ሰይጣን ሲለው ጴጥሮስ ሰይጣን ሆኖ ሳይሆን በጴጥሮስ ላይ የነበረውን ሰይጣን ገስጾታል። እሺ ተክለ ሃይማኖት በልጃቸው ላይ ያደረውን ጋኔን ገሰጹት ካል እዚያ ላይ ሰይጣን ተብሏል። በጴጥሮስ ላይ ያደረው ሰይጣን ሂድ አንተ ሰይጣን የተባለ ገድለ ተክለ ሃይማኖት ግን ልቡሰ ስጋ ብለህዋል፣ ግን አጣቅሰዋል፣ አዛምዳቸዋል። ለጴጥሮስ የተጠቀሰውና ለዚህኛው ለተክለ ሃይማኖት ደቀ መዝሙር የተጠቀሰውን ሰይጣን ብለህ ሁለቱን አስታርቀኸዋል። ስለዚህ በአንተ ምልከታም እኮ እዚህ ላይ ጋኔን ልቡሰ ስጋ ያልከው ጴጥሮስ እንደተባለው ነው ካልከኝ እዚያ ሰይጣን ተብሏል፣ እዚህም ሰይጣን ነው ማለት ነው። አውዱን ጠብቀን እንሂድ ካል ሲጀመር ልቡሰ ስጋ የሚል ፍጥረት የለም። አምጣልኝ ማስረጃ። ይህንን በነጥብ ያዘውና በራስ ጊዜ እንድታብራራልኝ ይፈልጋለሁ። ከባህር ውስጥ የሚኖር ልቡሰ ስጋ ጋኔን የለም። ልቡሰ ስጋ የሚባል ፍጡርም የለም። እንዲያ ኔትወርክ ይዟቸዋል መሰለኝ። ያ ኔትወርክ ይመስለኛል ወይ ባትሪም አልቆባቸው ሊሆን ይችላል፣ አላስተዋሉት ይሆናል። ወይም ባትሪ እንዴት አወቅ ዳድ? እንደዚህ ያደርጋል። ልቀጥል አላጠቃልል ሶፊ መቀጠል ይችላል። እሺ ችግር የለውም። እኛ መሰረታዊ ጉዳያችን በነገራችን ላይ አሁን ይህን ሁሉ እንደዚህ እያፋጠጥኩ እያንዳንዱ የጠየኩት ለምንድነው? ሁላችሁም ክርስቲያኖች ፕሮቴስታንቶችን ወገኖቻችን ብትሆን ማወቅ ያለባችሁ ሁሉ ነገር በማስረጃ ማመን አለብን። ለዛ ነው እንደ እያንዳንዱን መጽሐፍ እየገለጠ ማሳየት አለብን ያመንኩት ለዛ ነው። ያ ብቻ አይደለም ደግሞ በጣም መሰረታዊ ጉዳይ መታወቅ ያለበት ዳውሮ ሄዶ ብሎ ቀጥለው ስላወሩ የቱ ጋር እንደዚህ የሚለው የለም። ግን ሲነገር ሲሰማ ግን ያለ መስሎ የተጻፈ መስሎ እንዲታይ ማሳየት፣ ከዛ ሰውን ማደናገር፣ ያለ መረጃ ማውራት የለ። እኛም እናንተ ማውራት የለብንም። ዘመኑ የተገለጠ ነው። ሃርድ ኮፒ አለ፣ ሶፍት ኮፒ አለ፣ ይገለጣል ሁሉ ነገር። ማንም ሸውዶ የሚያልፍበት ዘመን አይደለም። መረጃ ምን አለብን ነው የፈለግኩት፣ ያንን ነው። ኤኒሃው እሳቸው ቢመጡ ጥሩ ማጠቃለያ በጣም የሆነ ነበረ። የፈለግኩትም ቤዛ የሚለውን ቃል ይመልሳሉ አይመልስም የሚለው የፈለግኩት እሱን ነበር። ግን ያው ኔትወርክ ብዬ ላስበው። እሺ እንደተለያየ ችግር ምክንያት ኔትወርክ ሊሆን ስለሚችል እንደዛ እናድርገው። በእኛ ቤተክርስቲያን ግን ባጭሩ እግዚአብሔር ቦታ ተተክቶ እግዚአብሔርን ሊተካልን የሚችል አንድም ፍጡር የለም። በቃ ማጠቃለያችን ያ ነው። አንድም ፍጡር የለም። እመቤታችን ቅድስት ድንግል ማርያም ከቤተክርስቲያን ትምህርት በሊቃውንት አነጋገር ንግለጣት ብንል ከፈጣሪ በታች ከፍጡራን በላይ ቃል በቃል በቃ መትህተ ፈጣሪ መልዕልተ ፍጡራን ብለን ነው ምናምናት እመቤታችን። በአማላጅነቷ በቃል ኪዳኗ በዘላለማዊ ድንግልና እናምናለን እንጂ ድንግል ማርያምን ፈጣሪ ናት ብለን የገለጽንበት አንድም ቦታ ትምህርት የለንም። እኛ አንድም የለንም።
ቅድም ደግሞ አንተ አንሻፈው ነው ወደዚህ ምናምን የወሰድክ ምንም ያላንሻፈኩትም የግለሰብ ምላሽ አልሰጠሁም። የሆነ አባት የተናገሩ ብዬ አላቀረብኩም። ቤተ ክርስቲያን ተጠሪ ነው መጽሐፍቶችን የማረም ስልጣን አለው ያለችው የሊቃውንት ጉባኤ ያሳተመውን መጽሐፍ ከነገጽ ከነንባብ ነው ያሰማሁት። ጆሮ ያለው መስማትን ይስማ። አለቀ። በአንድ ግለሰብ የምትወከላለች በኛ ቤተ ክርስቲያን የሆነ ሰው መድረክ ላይ የተናገረውን ብድግ አድርገን እንዳስተምሮ አንወስደው። የሊቃውንት ጉባኤ ግን አሳምኖ አይቶ አርሞ ያቀረበውን በቅዱስ ሲኖዶስ የጸደቀው ነገር ግን የቤተ ክርስቲያን ሰርቲፋይ የምትጠየቅበት ለምን እንደዚህ ያልሽ ልትባል ትችላለች። የገለጽኩት የመርቆሬዎስንም የዛንም የገለጽኩት በዛ ነው። ይሄ አንድ መሰረታዊ ጉዳይ ነው። ሁለተኛ ያነሳነው ምን ብለን ያነሳነው እመቤታችን ቅድስት ድንግል ማርያምን ጋር ይሄንን ሳንቋጫው በእኔ በዚያ ልረዳም ብለው ሄዱና ቀጥታ ወይ የገቡት ወዴት ነው? ያው ዘለው የገቡበት ገድለ አቡነ ተክለ ሃይማኖት ገድለ አቡነ ተክለ ሃይማኖት ላይ በቁሙ ሰይጣን አጠመቁ የሚል ነገር የለም። ከመነሻው ከምዕራፉ ጀምር ራሱ ስንናገር የሚናገሩ ራሱ ልቡሰ ስጋ ነው የሚለው። በቃ ልቡሰ ስጋ ማለት ሰይጣን የለበሰ ማነው? ስጋ የለበሰ ሰይጣን። ያ ማለት ሰይጣን የሰለጠነበት። እንዴ በሰሜናዊ ሀገራችን ክፍል ዛር ምናምን የሚባሉ አሉ አይደል? ዛር መንፈስ ያደረበት ምናምን ነገር እኮ የሚዋለዱ እኮ አሉ። ልቡሰ ስጋ ሆነው ማለት ነው። ያ ማለት እኮ ሰይጣን ያደረባቸው ናቸው። ሌላ ነገር እኮ የተለየ ነገር የለም። ስንት እኮ በየቦታው የምናያቸው አሉ ሰይጣን ያደረባቸው ብዙ ክፉ ሰራሚያስ ግን ሰው ናቸው በቆሙ ግን ሰይጣን የተዋሃዳቸው። ልክ በአንጻሩ ቅዱሳን እግዚአብሔር ሲያድርባቸው መንፈስ እግዚአብሔር ሲያድርባቸው በእግዚአብሔር መንፈስ እንደሚሞሉ ሁሉ ራሱ ለሰይጣን ሲያስገዛ ደግሞ ሰይጣን ልቡሰ ስጋ ይባላል። አለቀ። ሰው ነው፣ ይጋባል፣ ይዋልዳል፣ ጾታ አለው። ያንን ነው እሳቸው ገዝረው አጥምቀው አቁርበው አመንኩሰው ምን ሲያደርግ ኖረ? ሞቶ መንግስተ ሰማያት እስኪገባ ድረስ በተረፈው ዘመኑ መነኮሳትን ደስ የሚያሰኝ እግዚአብሔርን የሚወድ ሆነ ነው። ለምሳሌ ለምንድነው ታዲያ የምንገድለው እሁድና ሐሙስ ብቻ ነው ወይ? አይደለም። እንድ ብቻ ነውም አይልም። ሐሙስና እሁድ ብቻ የገደለም አይልም። ሲጀመር ቀዝናውም እንደዛ ብሎ እንደሚገልጸው ብቻ የሚል ቃል እኛ የለንም እኮ ሲጀመርም እኮ። ለምሳሌ በጾም ወቅት ክፉ ነገር መናገር አይቻልም ማለት ጾም ሲፈታ ክፉ ተናገር ማለት ነው። የበለጠ ጥብቅ ነው። በቃ የበለጠ በጾም ስንጾም ከቅቤ ከስጋ ከምናምን ብቻ ሳይሆን ከተንኮልም ከክፋትም እንጾማለን። ከተንኮል ከክፋት ግን እንጾም በጾም ወቅት ብቻ ነው። አረ ጾም በተፈታ ጊዜ። ስለዚህ ክርስቲያን ሁሌ ጾሚ ነው ማለት ነው። ከክፋት ከኃጢአት ሁሌ ይጾማል ማለት ነው። የበለጠ ግን በጾም ጊዜ ስትሪክት ነው እንጂ የሆነ አንድን ቃል ወስዶ በቃ ለዚህ ብቻ ነው ወይኛ ምናምን አይልም። ሁለተኛ እኛ ግደሉ የተባልነው ምናምን እንስሳ ነው ላሉት ደግሞ ብልቶቻችሁን ግደሉ የሚለውን መርጌታ ምን ብለው ነው የሚገልጹት? እሳቸው የራሳቸው መርጌታ ብለው ስለሚገልጹ ማለት ነው። ጽጌ ጾታው ራሱን ብሎ ይገልጻል። አሁን ብልቶቻችሁን ግደሉ የሚለውን ቃል የጳውሎስ እንዴት ነው የሚገሉት? እሳቸው እርሷው በሰይፍ ነው የሚገሉት። ምክንያቱም ሐዋርያ ቅዱስ ጳውሎስ ቆላሲስ 3 ላይ ብልቶቻችሁን ግደሉ ስለሚል ማለት ነው። ስለዚህ የቤዛነት ደግሞ መጣበታለሁ። እሳቸው ምናልባት ከስር ሆኖ የሚገቡ ከሆነ እንጠብቃቸዋለሁ፣ ካልሆነ እኔ ባርፍ ጥሩ ነው። በቃ አይ ቀጠሮ ይዘን ዘማርያም በቀጠሮ እናገኛቸዋለን። በእርግጠኝነት ባትሪያቸው ዘግቶ ነው የሚሆነው። እንደዚህ ባትሪ ሲዘጋ እንደዚህ ነው የሚያደርገው። ስላካፈልከን ቃል ስለነበረው ስለ ትህትና መልካም ጊዜ ስለነበረን በጣም እናመሰግናለን። ዘማርያም ሰላም ይደሩ። በሌላ ጊዜ እንደዚሁ መጥተው ደግሞ ሀሳቡን ይገልጻሉ እና ማረፍ ከፈለጉ መቆየቱን ከፈለጉ ሰላም ይደሩ። አሜን። እሺ ወደ ፈለገ ጳውሎስ እንጣ። ፈለገ ጳውሎስ እንዴት አመሹ? ሰላም ብያለሁ። እድል ልስጥ ብዬ ነው። ፓስተር ሶፊ ሁላችሁንም ሰላም እላለሁ። አካውንቴ እንትን ብሎብኛል። እስቲ ፈቃደኛ ከሆንክ ፈቃደኛ ለሆኑ መልእክት አስተላልፈልኝ። አካውንቴ እንትን ቢዘጋም ምንም የሚያስደነግጠኝ ነገር የለም። አንዳንዴ ሊጠቀምበት ነው። ግን እንደዚህ ያደረጉ ሰዎች በጣም አዝንባቸዋለሁ። አካውንት ሊዘጋብ ነው። በጣም ምን እኔ እኮ ምን አይነት እንትን እንደሆነ አይገባኝም። እኔ ሌላም አለኝ ግን አካውንቴ ለዛ ነው ቀን እንትን ያልኩት። እሺ ማናቸው ትንሽ ልትረዳኝ ትችላለህ ብዬ ወደ አንተ እንትን ያልኩት እንጂ ማንም ይረዳኛል እንትን ይለኛል ብዬ አልልም። ማንም ጠላት ቢሆነኝ ከእውነት ጋር ቆሜ አሁንም ምንም ብታደርጉ ምንም የሚፈጠር ነገር የለም። በጣም አዝኛለሁ ሶፊ። በጣም ከማን እንደሆነ ደግሞ ስላወቅኩኝ በጣም አዘንኩኝ።
ማን ነው እንደዚህ ያደረገብህ ታዲያ? በቃ አሁን እዚህ መግለጽ አልፈልግም። ይኸውላችሁ በፈለጋችሁት መጠን በዚህም ብትሉ በሰማይ ብትወዱ በምድርም ብትሉ እኔ መልካሙ ኦርቶዶክስ ተዋህዶ ነኝ። በቃ አሁንም ደግሜ ልንገራችሁ ምን አይነት እንትን እንደሆነ አይገባኝም። ወንድምን ጠልታችሁ ከወንድም ጋር እንዲህ ጦርነት ትከፍቱና መልሳችሁ እኔ የእግዚአብሔር ነኝ ምናምን የምትሉ የውሸት ወንድምነታችሁ በአፍንጫ ይውጣ። ምን አይነት እንትን እንደሆነ አይገባኝም። ራሱ ኦርቶዶክስ ተዋህዶ ማለት እኮ ትርጉሙ ራሱ እኮ ኢየሱስ ክርስቶስ ማለት ነው። ኢየሱስ ክርስቶስ የሚለውን ቃል ይዞ ወንድምን ጠልቶ አካውንት አዘግቶ እሱ እንዲህ ነው እንደ ጳጳስ ደግሞ እሱ እንትን ነው ብለው የምትወስኑ የቲክቶክ ጳጳሶችም እረፉ። እኔ ከእውነት ጋር አሁንም ዛሬ ብዙ ጥያቄ ነበረኝ፣ ግን አልበጠብጥም ብዬ ነው ጸጥ